እና የህወሓት ተቃዋሚ ነዎት። ነገ ወዴት እንደሚሄዱስ ማን ሊያውቅ ይችላል? ሰዎች እርሶን ግን ማመን ይችላሉ? ሰው እንዴት እርሶን ይመንዎት? Now you're with the Abiy government, you're anti the TPLF. Next year, who knows where you'll be? People say, how can we take you seriously? Well, you should come out, you hop. Because I will tell you this. سلام فطوات كبرات متخاتلتي نابوك مسكو عبد الحمد صاحب من الجنة لا حدش انت هونكم لايك سبسكرايب بقوا جمروا لمون كم تلمون حدش انت كسات حبرتنا واخم ممكن بلنا سلام تروحوا አብይ በጌታቸው ያበደ ነው። ታማኝ ምንጮች ከቤተ መንግስት አካባቢ ያሉት ጀነራሎችም ጭምር ማይነግረው ሰው የለም። ማይናገረው ለብዙ ሰው ለባለ ሀብት ይናገራል። ጉድ ሰራኝ ለጀነራሎች ይናገራል። ጉድ ሰራኝ ጠቅላላ ለገሌላ ማለት ነው እንጂ እኔ ለኔ እንኳን የነገሩኝ ለጀነራሎች ተናግሯል። ለከፍተኛ ሚኒስትሮች ለኦህዴድ ሄድሮ ጥሮተኞች ተናግሯል። ጉድ ሰራኝ ነው። ሆን ብሎ ነው ጉድ የሰራኝ ነው እሱ ይያለ ያለ ሆን ብሎ ነው። ምን አድርጎ ነው ጌታቸው በትግራይ ያልተወደሰ በብልጽግና ያልተወደሰ ነው ማለት አንተ ነገር መሄጃ ወዴት ነው? ይሄ ህዝብን ክደ ትሬተር እኮ ነው ያለው። ትሬተር ይባላል እንዴ? አሁን አልጀዚራ ላይ እኔ ባንዳ ስንለው እኔ እንኳን ባንዳ ብዬ እንኳን አላውቅም። ለዚህ እኮ ባንዳ በትግራይ ብዙ ሰው ባንዳ ብሎታል። እኔ ስለሚደብረኝ ይሄ ቋንቋ ባንዳ ብዬ ቋንቋ ተጠቅሜ አላውቅም። ትሬተር ነው ያለው እኮ አንተ እንደ ትሬተር ነው የምትታየው ብሎታል እኮ አልጀዚራ ላይ። ከዚህ በላይ ውርደት አለ እንዴ? ትሬተር እየተባለ አንድ ሚኒስተር ህዝብን ከለነ የመጣው አሁን ከብልጽግና ጋር ሆነ አገነስ ትግራይ ነው የቆምከው አገነስ ቲፒኤልኤፍ ነው የቆምከው እና ምን ጉዳይ ያለ ፕሪቶሪያ ምናምን የምትለው አንተ እኮ ብልጽግና ተወካይ ነህ ተብሎ እየተነገረ በዚህ አዲስ አበባ መጥተው ደግሞ የሱ ፋርሴ ብላዎችም አሁን በአብይ ነው የሚመራው። ይሄ አብይ ነው የሚመራው እና ሆን ብሎ ነው የዛሬ 3 ወር ጀምሮ በቃ እንትን ሴታፕ የተደረገ አገነስ መንግስት የኢትዮጵያ መንግስትን ለመምታት ተብሎ የተዘጋጀ ፕሮግራም ነው። ታዳሚያንም ኢትዮጵያን የሚጠሉ ናቸው፣ ብልጽግናን የሚጠሉ ናቸው፣ ከህወሓት ጋር አሶሲዬሽን ያላቸው ናቸው ይላል። ጸዳለ ለማ አሁን በነ ሽመልስ አብዲሳ ልጆች በነ ምናምን ተጋሯሉ። በነገራችን ጸዳለ ለማን የሚወክሱ ፋርሴ ብላ ማለት ነው። የሽመልስ ልጆች ምን እላቸዋለሁ? ጸዳለ ለማን የሚወክሱ ጸዳለ ለማ እኮ ኢህአዴግን ህወሓትን እኮ ስታብጠለጠ ስትታገል የኖረች እኮ ነች እኮ እነማ እነ ሽመልስ አብዲሳ ምን ይያሉ የእንትና ጽፈት ቤት ኃላፊ በነበረበት ጊዜ የለማ መገርሳ ጽፈት ቤት ኃላፊ ቺፍ ነበር። ጽፈት ቤት ኃላፊ አብሮ ከናባዱላ ጋር ትልቅ ሰው ማለት ነው ታጅቦ ከሚሄዱ ሰዎች አንዱ የነበረ ጊዜ ኦህዴድ ሆኖ አገልጋይ በነበረበት ጊዜ ጸዳለ ተቃዋሚ ነበረች። በደንብ አድርጋ ተወቅጦ ነበር። ኢህአዴግ ቲፒኤልኤፍ ተወቅጠው ነበር። ይሄ ከዚህ ጋር መገናኛ አይደለም። ቲፒኤልኤፍን ከመውቀስ ለእውነት ከመኖር ምናምን ነው እንጂ ለእውነት ከመኖር ነው እንጂ ይሄ የእንትና ተላላኪ ነው የህወሓት ተላላኪ ነው። አይ ነው በትግራይ ጦርነት ጊዜ ኤርትራ መጥቶ ትግራይን እየወረረ ነው ብላ በየሆነ እንትን ስታረግ ወይም ኢንተርናሽናል ሚዲያ ላይ አርጊው ስታረግ ውሸት ነው ይሉ ነበር። ፋርሴ ብላ እንዳለ ያኔ ያ ማንቀለታ ብስራት የሚባለው ታንኪ ኤሪትሪያ ሲል ነበር አይደል? ቲፒኤልኤፍ ፋይትስ ናቸው ሳንክሽን እንትን ያደረጓት አንጂ ኤርትራ በጣም ነው የምናመሰግነሽ እያለ ትዊት ሲያደርግ ነበር እኮ 2020 2021 እኮ አሁን የቅርብ ጊዜ ታሪክ ትላንት አሳይቻቸዋለሁ። እዚህ ላይ ማህበራዊ ፌስቡክ ፔጅ ላይ ለጥፌዋለሁ። እነዚህ ሰዎች አሁን ኒውትራል ሆኖ የብልጽግና አገልጋይ ሆኖ መጡ። ሌሎቹ ደግሞ እነ ፕሮፌሰር ሸትል ደግሞ እንትን የህወሓት ተላላኪ ጸዳለ ለማ መስለ ጸዳለ እኔ መናገር አለብኝ እንዴ? ይሄን እነዚህ ሰዎች ማፈሪያ ደብቀህ የምትደብቁ አይደለም። እነዚህ ሰዎች እውነት ነው ሳናስበው ትልቅ ዳሜጅ ተፈጥሮብናል ብሎ ነው አብይ የሚናገረው። ሳናስበው በኢትዮጵያ ላይ ዳሜጅ ፈጥሯል ጌታቸው ረዳ። ያው ጄኖሳይደር መንግስት ነው ይሄ መንግስት። አብይን አልወቀሰውም በቀጥታ መውቀስ አቅሙ አጣ። ይሄ መንግስት ግን በትልቅ የዓለም አቀፍ ሚዲያ ጄኖሳይደር መንግስት እንደሆነ በትግራይ ላይ የጄኖሳይድ ካምፔን የጄኖሳይድ ጦርነት መሪ ሆኖ እንደዘመተ ማን የሚመራው? አብይ አህመድ አሊ። የማን አለቃ? የጌታቸው ረዳ አለቃ ነው። ይሄ ዝም ብሎ ሌላ ሀገር ለምሳሌ አንድ ናይጄሪያዊ የኢትዮጵያ ፖለቲካ የማያገባው ኢንተረስት የሌለው ወይ ላይቤሪያዊ ወይ ባንግላዴሻዊ ወይ ህንዳዊ አልጀዚራን ቁጭ ብሎ 49 ደቂቃ የአልጀዚራን ኢንተርቪው ከተከታተለ ይሄ ሰውዬ ሚኒስትር ነው። የማን ሚኒስትር? የኢትዮጵያ ሚኒስትር ነው። አድቫይዘር ነው። የጠቅላይ ሚኒስትር አድቫይዘር ነው። ትግራይ ላይ ፕሬዝዳንት ነበር። ይሄ ጄኖሳይድ ተፈጽሞበታል አልተፈጸመበትም እየተባለ የሚከራከሩበት ጄኖሳይድ ተፈጽሟል ብሎ ያምናል። ብቸኛ የሀገር መሪ
አድቫይዘር በዓለም ብቸኛ የሀገር መሪ አድቫይዘር ይሄ መሪ እኔ የማገለግለው መንግስት በትግራይ ላይ ጄኖሳይድ ፈጽሟል ብሎ ሚኒስትር ሆኖ ያለ የኢትዮጵያ ሚኒስትር ጌታቸው ረዳ ብቻ ነው። እና አንድ ናይጄሪያ፣ አንድ ባንግላዴሽ፣ አንድ ህንዳዊ ይሄ ፕሮግራም 49 ደቂቃ ቁጭ ብሎ የተከታተለ ምንድነው የሚያስበው? አንደኛ ጌታቸው የካደ እንደሆነ ይዋሸ እንደሆነ ራሽናላይዝ የህዝቡን ጄኖሳይድ ራሽናላይዝ አድርጎ ትንሽ ሳብ አድርጎ ወደ ክደትም እየወሰደው አይ ሰውየው አልፈጸመው ጄኖሳይድ ተፈጽሟል ብያምናለሁ አብይ ግን ፈጽሟል አልፈጸመም ማቆ ነገር የለም ብሎ ሺህ ጊዜ በተደባብሰው ቢያንስ ዋናው በትግራይ ላይ የዘመተው አካል which is ጠቅላይ ሚኒስትር አብይ አህመድ ያለው ጄኖሳይድ ፈጽሟል የሚል በዓለም አቀፍ ህብረተሰብ ዘንድ በደንብ አድርጎ አስተጋብቷል። ይሄ መልእክት አስተጋብቷል። ይሄን ነው ደግሞ ዳሜጅ ተፈጥሯል እና ገና መሪ አልሆነም ገና ማሳየት አለበት። ወደፊት የመሪነት ብቃቱን ማሳየት አለበት። እንደ ይሄ ሁላ መሪ ሆኖ የሁላ አመት መሪ ሆኖ የኢትዮጵያ መሪ ሆኖ ማሳየት አለበት። በቃ የኔ ኦፒኒየን ነው መብቴ ነው ብሎ ላፋል እና ዳሜጁ ቀላል አይደለም ምንም ጥርጥር የለውም። እና ምንድነው እያሉ ያሉት ትግራይ ተቀምጦ ከጠቀመን ትግራይ እየጠቀማቸው ነበር። እውነት ነው። ትግራይን የመበታተን ቲፒኤልኤፍን የመበታተን ቲዲኤፍን የመበታተን የትግራይ ህዝብን አንድነት ዲያስፖራውን አገር ቤት ያለው በተለያየ መንገድ የመበታተን ስራ በደንብ አድርጎ ጥንቅቅ አድርጎ ሰርቶላቸዋል። ጥንቅቅ አድርጎ በተለይ ዲያስፖራ ሰው አይገባው ነበር እንደዚህ ብሎ ዲያስፖራ ያለው እኔ አንዳንዱ ነቃ ብሎ እየመጣ ወደ ቦታው እየመጣ ነው ይገባኛል። አሁን ግን ያልተመለሳል እርግጠኛ መጀመሪያ ቲፒኤልኤፍ ሆኖ በቃ ዲያስፖራ እናንተ ያደረጋችሁ በሁለት አመት ያበረከታችሁ አስተዋጽኦ ምናምን በጣም የሚገርም ነው ምናምን ብሎ በጣም ተናገራል። ያዋጣችሁት ገንዘብ ካለ ሰፖርት ካለ ኦዲት አድርገናል ጥንቅቅ ያለ ነው ምናምን ብሎ ከዛ ተለይቼ አዲስ አበባ ተሄጃለሁ ሲል ስልክ መጣና በነዙም መጥቶ በፍጹም 5 ሳንቲም አልተጠቀምንም ከእናንተ ገንዘባል 5 ሳንቲም ኦን ሬኮርድ ነው 5 ሳንቲም አልተጠቀምንም ከእናንተ ጋር አሰፋ አብርሃም የሚባለው ሰውዬ ጥንቅቅ ያለ $1 ሚሊዮን ሲያንቀሳቅስ የነበረ ምድረ ጀዝባ $1 ሚሊዮን ኃላፊነት ወስጄ ነው የምናገረው በሚሊዮን የሚቆጠር ዶላሮች ሲያንቀሳቅስ የነበረ በፍጹም 5 ሳንቲም አልተጠቀምንም አሉ። እኔ በማስረጃ ነው የምናገረው ይሄ እና ዴሊበሬትሊ ሲከፋፍሉ ነበር ዴሊበሬት ነው እና የአብይ ስራ ነው ይሄ ትግራይ እና አሁን ምን ይላሉ ጌታቸው ትግራይ ሆኖ ከጠቀመን ይልቅ አሁን ወደ ፌደራል መጥቶ ወደ አንድ ሚዲያ ላይ መጥቶ የጎዳን በቃ ባሳለ አሁን ወይት ስናደርገው ትግራይ ሄዶ ከጠቀመን ይልቅ እዚህ አምጥተን አሁን ወደ ሚዲያ አምጥተን ጉድ አደረገን ነው የኢትዮጵያ ኢሜጅ ሙሉ በሙሉ ድምጥ ባጡ አጠፋበት ነው እያሉ ያሉት ገና ይቀጥላል። ይሄ በጌታቸው የሚሸፈን የለም ለሸፈን ቢል እንኳን የሚሸፈን ገመና ስለሌለው ነው የብልጽግናው አገር የሚያውቀው ስለሆነ ነው። አስደናቂ ሰነድ ነው ብለው ያወደሱት መጽሐፍ እንደዛ አልኩት እንዴ? እኔ ያልኩት መጽሐፉ የያዛቸው ነጥቦች መሬት ላይ ካሉት አጀንዳዎች ጋር ጠበቅ ያለ ፖሊሲ ውይይት ይፈልጋሉ ነው። እኔ አንድም ድጋፍ የሰጠሁት ፖሊሲ የለም። I wasn't endorsing any policy. Just to be clear, the people who said it was bullshit and an assimilation agenda that's the source of the problems and who said Abiy doesn't have any clue about Medema. አሁን እዚህም ማውራው ሰው መደመር የሚባል ነገር ጨፍላቂ አጀንዳ ነው፣ የችግር ሁሉ ምንጭ ነው፣ ራሱ አብይም መደመር ምን እንደሆነ አያውቅም ሲል ከነበረ ሰው ጋር ነው አይደል? Was drum roll you. We're Medemar. I mean, I'm talking about the only book I have read. እያወራሁ ያለሁትና አስተያየት የሰጠሁት ስላነበብኩት መጽሐፍ ብቻ ነው። And I commented on it. So why did you say in 2020 Abiy came up with Medema? He doesn't have any clue about Medema. ታዲያ እኔ በ2012 ዓ.ም አብይ ስለ መደመር ምንም አያውቅም ለምን አሉ? No, he had clue about Medemar, but I didn't subscribe to what he said in the Medemar back then. እንዴ ግንዛቤውም አለው። ያኔ መደመር የሚባለውን ሐሳብ አልገዛውም ነበርም። And I'm not. አሁን ግን ይህንን መደመር ወደውታል። No, I'm not even sure. እርግጠኛ አይደለሁም። Do you still think it's bullshit? አሁንም የማይረባ ነገር ነው ብለው ነው የሚያምኑት? I probably have matured enough the last 5 years. ያለፉት 5 ዓመታት ልምዴ እንዲህ ያሉ ጉዳዮች መውጣት እንዳለብኝ አስተምሮኛል። That people make and I once made. You're a reformed man. የተለወጡ ሰው ነዎት? I wouldn't say reformed, but I have grown up. ተለውጫለሁ ማለት አልችልም፣ ግን አድጌያለሁ። You've grown. አደጉ?
When I interviewed you in 2016 for Al Jazeera, you were a government minister, as you mentioned. በ2008 በአልጀዚራ ላይ ቃለመጠይቅ ሳደርግሎት የመንግስት ኮሚኒኬሽን ሚኒስትር ነበሩ። ያኔ የህወሓት አባልና የመንግስት ሹም ነበሩ። አሁን ደግሞ የአብይ አህመድ ባለስልጣንና የህወሓት ተቃዋሚ ነዎት። ነገ ወዴት እንደሚሄዱስ ማን ሊያውቅ ይችላል? ሰዎች እርስዎን ግን ማመን ይችላሉ? ሰው እንዴት እርስዎን ይመነዎት? Now you're with the Abiy government, you're anti the TPLF. Next year, who knows where you'll be? People say, how can we take you seriously? Well, you should come out, you hop. Because I will tell you this. Once what I contribute, whatever I can contribute to the betterment of the lives of the people of Tigray. ለትግራይ ህዝብ የሆነ ነገር አድርጌ ከሆነ ይህንን የተቀጃበረ አመራር ድጋሜ የተሳሳተ ነገር እንዳይፈጽም ለማድረግ ነው። Misguided leadership. ቆይ እሱ ይገባኛል። And then I'll be gone. ከዛ በኋላ ለቃለሁ። But gone where? To another party? ወዴት ነው የሚለቁት? እንደገና ወደ ሌላ ፓርቲ? No, probably to academia, to አይደለም፣ ምናልባት ወደ መምህርነት ወይም ደግሞ መጽሐፍ ወደ መጽሐፍ እመነኝ። እኔ ስልጣን የምጓጓለት ነገር አይደለም። Even now, I'm not interested in political power, even though you've been in politics for 20 odd years. የፖለቲካ ስልጣን የማይፈልግ ሰው ለ20 ዓመት ፖለቲካ ውስጥ ምን ይሰራል ታዲያ? 20 odd years. Even now, I don't clear my words with the prime minister. የምናገረው ነገር ለጠቅላይ ሚኒስትሩ ብዬ አልተውም፣ ለማንም ብዬ ወደ ኋላም አልልም። የምለውን እላለሁ፣ ለህዝብ ይጠቅማል ብዬ የማስበውን ሁሉ አደርጋለሁ። Because I think it's in the best interest of the people. Critics of Abiy say he has a messiah complex. He's once said that he was divinely ordained to rule, that his mother had a vision that he would be the seventh king. But he said that, right? ጠቅላይ ሚኒስትር አብይ ሁሉንም ነገር የማድረግ አቅም ያለኝ ብለው ያምናሉ። እንደውም እናቴ ሰባተኛ ንጉስ አንተ ነህ ብላኛለች ብለው ነው የሚናገሩት። እግዚአብሔር ያስቀመጠኝ ንጉስ ነኝ ባይ ናቸው። አብይ ለርሶ ንጉስ ነኝ ብለው ነገሮት ያውቃሉ? An advisor of his said Abiy believes he's God anointed. Has he said that to you? Does he tell you that he's the king? No, he said it in public. ይህ እኮ በይፋ በፓርላማ የተናገረው ነው። Does he say it to you? ለርሶ ይህንን ነገሮት ያውቃሉ ወይ? No, he didn't say it to me. As a matter of fact, he was a very close friend. አልነገረኝም። ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። So, but what he said was, ማን ነው የርሶ የቅርብ ጓደኛ? Abiy was my close friend. አብይ የቅርብ ጓደኛዬ ነበር። You hated him. You said he was a genocidal warmonger, imperialist. ሲጠሉትና ሲያልጠላሉት አልነበረም እንዴ? የጄኖሳይድ ወንጀለኛ፣ ጦረኛ፣ ኢምፔሪያሊስት ሲሉት አልነበረም እንዴ? Yeah, but that doesn't change the fact that we're friends. አዎ ያኮ ጓደኛ ነበርን የሚለውን እውነት አይቀይረውም። The fact that he's a genocidal warmonger didn't change the fact that you were friends. የሆኑ ግራ አጋቢ ጓደኛሞች ናችሁ። የጄኖሳይድ ጦረኛና ወንጀለኛ ነበር የሚለው እውነት የእናንተን ጓደኝነት አይቀይረውም ነው እያሉኝ ያሉት? No. I'm stating the fact. አይደለም፣ ሐቁን ነው እየተናገርኩ ያለሁት። Before the genocide, you mean you were friends? Yes. And after the genocide, you were friends? Just during the genocide? ከጄኖሳይድ በኋላም ጓደኛ ናችሁ። ከጄኖሳይዱም በፊት ጓደኛ ናችሁ። እና በጄኖሳይዱ ወቅትስ ጓደኛ አይደላችሁ? You weren't friends. We were fighting each other. እርስ በርስ እየተዋጋን ነበር። No. I mean, let's not belittle the whole idea.